ኢትዮጵያ ለአፍሪካ ነጻነት አንድነትና ጥንካሬ እንዲሁም እንደ ሀገር ለሚገጥሙ ችግሮች በቀዳሚነት መፍትሄ በመስጠት ሚናዋን ስትወጣ መቆየቷ ይታወቃል። ዛሬም ለአፍሪካ አለኝታነቷን የሚያሳይ ጉባኤ ልታሰናዳ መሆኑ ተገልጿል። ሶስተኛው ዓለም አቀፍ የልማትና የአብሮነት ጉባኤ በሚል የተሰየመው ይህ ኮንፈረንስ በደቡብ አፍሪካ ለመጀመሪያ ጊዜ ከሚካሄደው የቡድን 20 አባል ሀገራት ስብሰባ ቀደም ብሎ የሚካሄድ መሆኑ ነው የተገለጸው። ግንቦት 5 እና 6 በአዲስ አበባ ይካሄዳል የተባለው ይህ ኮንፈረንስ በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና አዘጋጅነት ከጂ20 ኢንተርፍራንስ ፎረም አሶሲዬሽን ከአፍሪካ ህብረትና ከሌሎች አጋር አካላት ጋር በመተባበር እንደሚዘጋጅ ተነግሯል። ይሄ የሚከናወነው መድረክ ታላላቅ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ ዓለም አቀፍ እና በአህጉር አቀፍ ደረጃ የሚታወቁ መንግስታዊና መንግስታዊ ያልሆኑ የተቋማት መሪዎች የሚሳተፉበት ሲሆን በዋናነትም በሰላም ግንባታ፣ በሰብአዊነት መብት ጥበቃ፣ በአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክረ ሐሳብ ማቅረብ ነው። ምንም እንኳን ደቡብ አፍሪካ የቡድን 20 አባል ሀገራት አንዷ ብትሆንም ከዚህ ቀደም የቡድኑ ስብሰባ በአፍሪካ ተደርጎ አይታወቅም። ዘንድሮ የቡድን 20 ጉባኤ ለመጀመሪያ ጊዜ በደቡብ አፍሪካ ኬፕ ታውን ይካሄዳል። የአፍሪካ ህብረት የቡድኑ 21ኛ አባል ሆኖ መመዝገብ በመጪው የመስከረም ወር በኬፕ ታውን የሚካሄደውን ስብሰባ ለየት ያደርገዋልም ተብሏል። የአፍሪካ ህብረት እንደ አህጉር አቀፍ ደረጃ 55 አባል ሀገራቱን ወክሎ የቡድን 20 አባል ሀገራት ቋሚ አባል እንዲሆን በመጠየቅ ሂደቱንም ለማፋጠን የውትወታ ወይንም የአድቮኬሲ ስራ መስራት ሲሆን አጀንዳው በሌሎች አካላትም ድጋፍ በማግኘቱ በመስከረም ወር 2023 በኒው ዴልሂ ህንድ በተካሄደው ጉባኤ የአፍሪካ ህብረት የቡድን 20 ቋሚ አባል መደረጉ ይታወሳል። ስለዚህ ይህ ጉባኤያችን በሀገር ውስጥ ከሚሰራው የሰላም የመከባበር እሴት ግንባታ በተጨማሪ በሀገራችን የህብረቱ መቀመጫ ብቻ ሳትሆን የአፍሪካን አጀንዳ በማስተጋባት በየዘመኑ ለአፍሪካና አፍሪካውያን ያላትን ቀናኢነትና የማስተባበር ሚናዋን ተጠብቆ እንዲቀጥል አስችሏል ማለት ነው። የኮንፈረንሱም ጭብጥ በዋናነት በተባበሩት መንግስታት የዘላቂ ልማት ግቦች የአፍሪካ ህብረት አጀንዳ 2063 እና በ2025 በደቡብ አፍሪካ ኬፕ ታውን በሚካሄደው የቡድን 20 የመሪዎች ጉባኤ ላይ ያተኩራል። በደቡብ አፍሪካ ከሚካሄደው የቡድን 20 አባል ሀገራት ጉባኤ አስቀድሞ በአዲስ አበባ በሚካሄደው ሶስተኛው ዓለም አቀፍ የልማትና የአብሮነት ጉባኤ ላይ ለመሳተፍ ከተለያዩ ክፍለ ዓለማት የተውጣጡ ከ80 በላይ ተሳታፊዎች ወደ አዲስ አበባ እንደሚመጡ ተነግሯል። የሃይማኖት ከፍተኛ ዋና የሃይማኖት መሪዎች አሉ። የሀገር በቀል የእምነትና የባህል መሪዎች ይገኛሉ። የዩኒቨርሲቲው ቻንስለሮች፣ ፕሬዝዳንቶችና የሚመለከታቸው ተጽዕኖ ፈጣሪዎች፣ ፕሮፌሰሮች፣ ተመራማሪዎች፣ የሰብአዊ መብት ተሟጋቾች፣ የሀገር መሪዎች፣ የዲፕሎማቲክ ማህበረሰብ፣ ዓለም አቀፋዊ፣ ቀጠናዊና አህጉራዊ ድርጅቶች መሪዎች፣ የሴቶችና የወጣቶች ተወካዮችም ይሳተፋሉ ተብሎ ይጠበቃል። በኮንፈረንሱ አህጉራዊና ቀጠናዊ የሰላም ግንባታ፣ በሰብአዊ ክብር፣ በሁለንተናዊ ልማትና የአካባቢ ጥበቃና የአየር ንብረት ለውጥ ጉዳዮች በመሳሰሉ ዓለም አቀፋዊ አጀንዳዎች ዙሪያ ጥናታዊ ጽሑፍ በማቅረብ ውይይት ይደረግባቸዋልም ተብሏል። በኮንፈረንሱ መቋጫም ከቀረቡት አጀንዳዎች ዋና የሚባሉት ተለይተው ምክረ ሐሳብ በማዘጋጀት በአፍሪካ ህብረትና በቡድን 20 አባል ሀገራት የመሪዎች ጉባኤ ላይ በማቅረብ ለፖሊሲ አውጪዎች፣ ለልማትና ሰብአዊ ድጋፍ ድርጅቶችና ለትምህርትና ለማህበራዊ ጉዳዮች በግብአትነት እንዲወሰዱ ይደረጋል። መሰል ጉባኤ በኢትዮጵያ መካሄዱ የኢትዮጵያና የአፍሪካን የአጀንዳ 2063 ግቦችን እውናዊነት ተጽዕኖ መፍጠር ከማስቻል ባሻገር የኢትዮጵያ ዓለም አቀፍ መድረኮችን የማዘጋጀት አቅም ለማሳየትና ለማስገንዘብ ወሳኝ መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ዓለም አቀፍ ሁነቶችን ለማሰናዳት የሚያስችል አቅም የገነባች መሆኗን በመግለጽ ዓለም አቀፍ ጉባኤዎች በኢትዮጵያ እንዲደረጉ ከሰሞኑ ጥሪ ማስተላለፋቸው ይታወሳል።